መሄድ 6 ዓመት የወጣች ሴት ታዲያ ወደ ቤት አስተመለስ ባርጇል ነው አባዬ። እነሱ እኮ እኔን ነው የሚፈልጉት። ከዚህ በላይ አላስገድድሽ። ባንተ የተነሳ እየተሰቃየሁ ነው ያለሁት። በእኔ ምክንያት ገድዬዋለሁ ብለህ ያልሞተ ሰው ነግራኝ። እሱ አንቺ ፈልገሽ ያመንሽው ነው። እኔ እንዳልሞተና እንዳስመለጥሽው ነግሬሽ ነበር። ጥፋቴን ላርምና ወደ ትዳራችን እንመለስ። ንግግራችን እኮ ፍቺ ነበር። አንቺ ጭራሽ ለትዳር እያወራሽ ጠየቀህ። ራሱ በጣም ራስ ወዳድነት ነው። እኔ ራስ ወዳድ አይደለሁም። እንዲሁ ከንግግር ያስታውቃል። ትሁት አባዬ ልክ አይደለም። ችግር እየፈጠረ ነው። እሱ ችግር እየፈጠረ? አዎ ትሁት፣ ንዴቱ አፍንጫው ላይ ነው። አባዬን ካንተ አልቀርበውም፣ ግን ቢያንስ ለንግግር ለከት ቢኖር ጥሩ ነው። ውጣልኝ። ውሽማንም ቢሆን ይዘልኝ ውጣ። ካሌብ ንግግርህን አስተውለው እንጂ አሁን ላይ እሷ ለእኔ ምንም አይደለችም። ለእሷም አስፈላጊው ነገር ሰማንያዋ ነው። ምክንያቱም በዚህ ሰዓት 1 ብር የላትም። ስለዚህ እሺ አትል። ማታለል ከቻልክ ከአንተ አለ። እሺ አባዬ እሞክራለሁ። ቲና ችግር ውስጥ ገብታለች። አጋቹ ሰው ተመልሶ እያፈላለጋትና ገንዘብ አምጪ እያለ እያስጨነቃት ነው። እሷም የተለያዩ ዘዴዎችን በመፍጠር ተንኮል እያሰበች እንመለከታታለን። ሰላም ሰላም የጨጮ ቻናል ተከታታዮች፣ ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ እየበዛ ይሁንልኝ። ትሁት ድራማ ክፍል 49 አሁንም እንደቀጠለ ነው። አብራችሁን እስከ መጨረሻው ተከታተሉን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቲና ከቤት በምትወጣበት ሰዓት እየተከታተለ አዳኙ ሰው ያገኛታል። ያን ጊዜ ገንዘቡን ለምን አላመጣሽም አልፈለግሽም ይላታል። እሷ ደግሞ እንዳልያዘች ብትነግረውም እሱ ግን ሊሰማት እንዳልቻለና ገንዘቡን በአስቸኳይ ቶሎ ማቅረብ እንዳለባት እየጠየቃት ነው። ቲና ወደ ቤት ተመልሳ ካሌብን እባክህ ይቅርታ፣ ወደ ቀድሞው እንመለስ፣ ትዳራችን በአዲስ እንምራ እያለች እየጠየቀችው ነው። እሱ ግን አይ በፍጹም ንግግራችን ፍች ነው እያላት ነው። የኔስ ይሁን ትሁትን ምን ብላችኋት ነው እንደዚህ የምትሆነው? እሷ እኮ ልትሄድ ነው ተዘጋጅታለች እያለች ነው። እሷ ምንም አላልናትም እያለ ግራ ተጋብቷል። አሁን ውጭልኝ ሲላት እኔ አልወጣም ከክፍልህ እንድናወራ እፈልጋለሁ እያለችው ነው። በዛን ጊዜ አመነጫጭቆና እጇን እየጎተተ ከክፍሉ አባረራት። ካሌብ ግን ወደ ትሁት በመሄድ አንዴ ትሁት አተኝም እንዴ መሽቷል እኮ ይላታል። ያን ጊዜ የሰማውን ሁሉ ይጠይቃታል። ለመሄድ አስበሻል እንዴ ትሁት ይላታል። እንዴ ለመሄድ እኮ ሁልጊዜም ነው ማስበው አለችው። ያን ጊዜ ትሁት መሄድ የለብሽም ብሎ ይላታል። ችግር እየፈጠረ ነው፣ ቁጣው ካፍንጫው ላይ ነው እያለ አባቱን ለትሁት ሁሉን ነገር ይነግራታል። ያን ጊዜ አንተ ለአባትህ ቅርብ ነህ፣ እኔ ካንተ አልቀርበውም፣ ግን ለንግግርህ ለከት ይኑረው። አባዬ ምንም ነገር የለም፣ አንተ እሱ ላይ ያላከክ ነው ብላ ትወቅሰዋለች። ስለ አባትህ በክብር ብታወራ የተሻለ ነው የሚሆነው፣ አንተ እኮ ስለ ጓደኛ ነው የምታወራ የሚመስለው እያለችው ነው። ካሌብ ግን ትሁት እንዳትሄድና እሺ ተይው ያባየን ብሎ የእሷን ጥያቄ ይጠይቃል። ያን ጊዜ አንተ ራስ ወዳድ ነህ፣ የኔን ቤተሰብ እንዳልጠይቅ እየከለከልክ፣ አንተ ግን እቤትን ለመቆየት ታመቻቻለህ፣ ከንግግርህ ያስታውቃል ብላ ልክ ልኩን ትነግረዋለች። ያን ጊዜ ስራዬንም ጨርሻለሁ ብላ ባለበት ቁሞ ጥላው ሄደች። የባህሪዋን መለወጥ ያየው ዳንኤልም ሰሞኑን ልክ አይደለሽም፣ ምን ሆነሻል እያለ ነው። እሷም በቀናነትና በትዕግስት የሱን ጥያቄ እየመለሰች ነው። ያን ጊዜ ልትሄጂ ነው እያለ ዳንኤልም ደጋግሞ ይጠይቃል። ስለምን መሄድ ነው የምትለው? ማንም ይሄድ ማንም ይምጣ አይመለከተኝም፣ እኔ አባዬ ሲጎዳ ማየት አልፈልግም እያለች ለአባዬ ያላትን ፍቅር እየገለጸች ያየሁትን ነገር ሁሉ እንዲፈጸም አልፈልግም፣ በአባዬ ላይ ክፉ ነገር እንዲደርስ አልፈልግም፣ ከዛ ውጭ ያላዩት አይቆጭም ነው እያለችው ነው። እና ካሌብ ነው ያስቀየመሽ ይላታል። አላስቀየመኝም አልኩህ እኮ ዳኒ እያለች ነው ትሁትም መናገር ስላልፈለገች። እሱ ግን እሱ እኮ ከኛ አይሻልም እያለ ይላታል። ማመንህም ጥሩ ነው እያለችው ንግግራቸውን ይጨርሳሉ። ቲና ሌላ ተንኮል አዘጋጅታ አጋቹን ፈልጋ አፈላልጋ በማግኘት አዲስ ስራ እንዳለና የተሻለ ገንዘብ ማግኘት እንደሚችሉ እንዲሁም አንተ ብልጥ ከሆንክ የሚሻል ገንዘብ እናገኛለን
እንሄዳለን እያለች ወይ ካሌብን ወይ ትሁትን መያዝ አለብን ትለዋለች። ካሌብ ልጁ ነው፣ ትሁት ደግሞ የቤት ሰራተኛ ነች ስትለው ጅልነሽ ልብል ለቤት ሰራተኛ እንዴት ማን ብሎ ይመልስላታል። ከዛ በኋላ እኛ እንድንጠቀም ብዬ ነው ትለዋለች። ማን እኔ አንቺ ጋር ልሳ የጋራ ስራ የሚባል ነገር የለም፣ ገንዘቤን ብቻ አምጪ ይላታል። ያን ጊዜ ገንዘቤን ካላመጣች ስላት እኔ ገንዘብ የለኝም፣ ብፈራህም የማገኘው ግን ገንዘብ የለም ትለዋለች። ያን ጊዜ ገንዘብ የለኝም ነው የምትይው? አዎ የለኝም ስትለው ገንዘብ ከሌለሽ ድጋሚ እንዳትደውይ ብሎ አስፈራርቷት ጥሏት ሄደ። ትሁትም ለቤተሰቧ በሙሉ ደውላ እየጠየቀች እንመለከታል። ደህንነታቸውንና በትንሽ ቀን ወደ ቤተሰቧ እንደምትሄድ ከቤተሰቧ ጋር በስልክ እያወራች እንመለከታታለን። ዳንኤል በተራው ትሁትን እያጽናናት ነው። ምን ሆነሽ ነው? ደብሮሻል እያለ የበታችነት እየተሰማኝ ነው፣ ካሌብ የበታችነት እንዲሰማኝ እያደረገ ነው ብላ ምስጢሯን አውጣ ነገረችው። ካሌብን ሳይሆን አባባን ተመልከች፣ አባባ እኮ ከምንም በላይ ይወድሻል እና አባባ ብቻ ነው የሚወደኝ፣ እንደ ሰው መቆጠር እኮ ያምረኛል፣ እኔም ቤተሰብ አለኝ ብላ ስትነግረው አዎ ጥሩ እንደማልሰራ ጥሩም እንዳልሆን መምከርም እንደማልችል አውቀዋለሁ፣ ግን ካሌብ ከኔ የባሰ ክልቤ ነው፣ ስለዚህ እሱን ተይው፣ በአባባ ክብር ብቻ ይበቃሻል እያለ እያጽናናን ነው። እሷም አመሰገነችው። ከካሌብ ጋር ስለ ትሁት በደልና እያደረገ ያለውን ዳንኤልን በአቅሙ ካሌብን ይቆጣዋል። ካሌብ ግን ለምን እዚህ አትወጣም ከቤት? ትንንሽ ነገሮች አድርገህ በነዛ ውለታ አባባ ይቅር ቢያደርግልህም እኔ ይቅር አልልህም፣ ውሽማህንም ቢሆን ይዘህልኝ ከዚህ ቤት ውጣ ይለዋል። ዳንኤል ግን እንዴ ለንግግርህ ስርዓት ያዝለት እንጂ እኔ አሁን ከሷ ጋር ምንም ነገር የለኝም እያለ ራሱን እየተከታተለ ለነፍሷ ሳትሳሳ አባባን ላዳነችው ትሁት ሳታከብር እና ልታከብራትም ይገባል እያለ እየመከረው ጥፋተኛ ነህ፣ የቱንስ ልንገርህ እያለ ካሌብን ይለዋል። ካሌብ ደግሞ ምንም አላጠፋውም እያለ እየተሞገተ ነው። እሷን ሴት ያሰቃያችኋት እናንተ ናችሁ እያለ ነው። አትካደኝ እኔ እኮ አውቃለሁ እያለ ነው ካሌብም። እሱም ማንንም እንዲጎዳ አላደረኩም እያለ ራሱን ነፃ ያደርጋል። ለማንኛውም አባባን ጠይቀውና አባባ ውጣ ካለኝ እወጣለሁ ብሎ መልስ ይሰጣል። ከዛም ዳንኤል ወጥቶ አባባን እምረዳህ አለ ብለህ ነበር፣ እሺ በምን ልርዳህ? እኔ ከፍቶኛል ብሎ አባባን ይጠይቀዋል። አባባም እኔ የምትረዳኝ አንድ ነገር አለ፣ እሷ አንተን ትሰማሃለች፣ ስለዚህ ቲናን እንደምንም አንድ ነገር ማድረግ አለብህ። በፊት ነው እንጂ የምትሰማኝ አሁን እኮ አትሰማኝም ይላል ዳንኤልም። ያን ጊዜ ሰማንያቸው እንዲቀደድ እንደምንም ካደረክ አግባባት ይለዋል። እሱንማ ይህን አሻትለኝም ይላል። ያን ጊዜ ይህን ማድረግ አንተ ትችላለህ፣ ማታለል ከቻልክ ይሄ አይከብድህም። ሰማንያቸውን እንዲቀደድ ካደረግ አንተ ውለታህ እኔ ላይ ሆነ ማለት ነው እያለ አባባ ያግባባዋል። ያን ጊዜ እሺ ሞክራለሁ ብሎ ዳንኤልም ሰማንያቸውን እንዲቀደድ ሊያግባባ ተስማማ። ትሁት ልብሷን እያስተካከለች ዳንኤል መጥቶ ምን ነው አለ። ልብሴን እያስተካከልኩ ትላለች። ልትሄጂ ነው እንዴ አለ። አልሄድም፣ ልብስ የማስተካከልበት ቀን ነው እያለች ትቀልድበታለች። ነገሩ ባያምረኝም እሺ በይ ብሏት ሂዶ ለአባባ ግን እንደምትሄድና ልብስ እየሰበሰበች እንደሆነ ዳንኤል ባየው መሰረት ለአባባ ይናገራል። አባባም ሲያናግራት አዎ ሊሄድ ነው አባባ መሄዴ ነው ትለዋለች። ታዲያ እኔ ልጫንሽ አልፈልግም፣ ግን 6 ዓመት የቆየች ሴት እንዲህ ብላ ነው የምትሄደው ይላታል። ያን ጊዜ እነሱ እኮ እኔን ነው የሚፈልጉት ብላ ትናገራለች። እሺ በቃ የሚያስፈልግሽን ሁሉ በአካውንትሽ አስገባልሻለሁ ብሎ በደንብ እቅፍ አድርጎ የአባትነት ፍቅር ሰጥቶ ትሁትን ሊሸኛት እየተሰናበታት የዛሬውን ትዕይንት ተመለከትን። ቀጣዩን ዝግጅት እስከምናቀርብ ቻናሉን ሼር፣ ኮፒ ሊንክ በማድረግ አብራችሁ ቤተሰብ ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን የዛሬውን በዚህ አበቃን። ጨጨሆ ዩቲዩብ